ዛሬ በቻምፒዮንስ ሊግ ጨዋታ አንድ ነገር ልላችሁ ነው የመጣሁት። እመኑኝ ነው ምላችሁ። ዛሬ ምንም ለመርሃ ግብር የሚጫወቱ ቲሞች ማለት በዚህ ሳምንት ውስጥ አጠቃላይ ወደ ቻምፒዮንስ ሊግ ስንመጣ ለመርሃ ግብር የሚጫወቱ ቲሞች አንደኛ ቶተንሃም ነው። ለመርሃ ግብር ነው የሚጫወተው። በምንም አይነት ሂሳብ ቶተንሃም ይህን ውጤት ገልብጦ ወደ ቀጣይ ዙር አያልፍም ብዬ ነው ማስበው። ሁለተኛው ቼልሲም በተመሳሳይ ምንም እድል የለውም ብዬ ከማስበው ቲም ቼልሲ አንዱ ነው። ሶስተኛው ማንቸስተር ሲቲም በተመሳሳይ ሶስቱም የእንግሊዝ ቲሞች ሙሉ በሙሉ ይወድቃሉ። ምናልባት ኒውካስትል እንደ እድል የሆነ ነገር ሆኖ እሱም በቃ እንጃ ብቻ 95% ባርሳ ያልፋል ብዬ ነው የምገምተው። ግን እንግዲህ ኳስ ነው። ስለዚህ ምናልባት ኒውካስትል ትንሽ ከሌሎቹ ይልቅ የተሻለ እድል አለው። ባርሳ በሜዳው በጣም የሚታወቅ ቲም ነውና ከሁሉም ከፕሪሚየር ሊግ ክለቦች ትልቅ እድል ያለው አርሰናል ነው። በሜዳው ነው አሸንፎ መውጣት ይችላል። ግምትም ተሰጥቶታል። እንግዲህ ክለባችን ዛሬ አልፎ ወደ ቻምፒዮንስ ሊግ ጥሎ ማለፍ ያልፋል ብዬ አስባለሁ። ሌላው ያለፉ ቲሞች ደግሞ ባየር ሙኒክ አልፈዋል ማለት ይቻላል። አትሌቲኮም በተመሳሳይ እነዚህ ሁሉ ቲሞች ያለፉ ቲሞች ናቸው። ምናልባት ለመርሃ ግብር ካልሆነ በስተቀር እኔ ሲቲ፣ ቶተንሃም እና ቼልሲ ምንም አይነት ኒውካስትልም ጨምሮ በነገራችን ላይ ምንም አይነት እድል የሌላቸው ቲሞች ናቸው እና ያለን እንግዲህ ከዛ ኳስ ነው እንግዲህ አይታወቅም። ምናልባት የምናየው ይሆናል። ግን እመኑኝ በዚህ ልክ ነው ውጤቱ የሚጠናቀቀው ብዬ አስባለሁ።